አርዕስተ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1446ኛው የአረፋ ኢድ አል-አድሃ በዓል የእንኳን አደረሳችሁ መልእክት አስተላለፉ። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት ለማጠንከር የውስጥ ሰላሟን ማስጠበቅ እንደሚገባት የውጭ ግንኙነት ባለሙያዎች ገለጹ። ከውጭ የተኩስ አቁም እንዲደረግ በተባበሩት መንግስታት የጸጥታው ምክር ቤት የቀረበውን ረቂቅ ውሳኔ ሐሳብ አሜሪካ ውድቅ አደረገችው። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ትግስት ተስፋዬና ደረጀ ልማ አብረናችሁ ቆይታ የምናደርግ ይሆናል። እስከ ዜናዎቻችን ማብቂያ አብራችሁን ሁኑ። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1446ኛው የአረፋ ኢድ አል-አድሃ በዓል የእንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ በመልእክታቸው በአረፋ በዓል ወቅት የሚታወሱ ሁነቶች እሴቶች ለምንገነባት የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች ናቸው ብለዋል። ሙሉ መልእክታቸውን ሙሉቀን ሰለሞን እንደሚከተለው ያቀርበዋል። እንኳን ለ1446ኛው የአረፋ ኢድ አል-አድሃ በዓል አደረሳችሁ። በአረፋ በዓል ወቅት የሚታወሱ ሁለት እሴቶች ለምንገነባት የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች ናቸው። የአረፋ በዓል መስዋዕትነት የሚታሰብበት በዓል ነው። ነብዩ ኢብራሂም ልጃቸው እስማኤልን በፈቃዳቸው ለፈጣሪ መስዋዕት ለማድረግ ፍጹም ቆራጥነታቸውን ያሳዩበት በዓል ነው አረፋ። ልጅን ለፈጣሪ መስዋዕት ከማድረግ በላይ መታዘዝም መሰጠትም የለም። ሀገር የምትጸናው በመስዋዕትነት ነው፣ ያውም የምንወደውን ነገር መስዋዕት በማድረግ። ሀገር ማለት ቀዳሚው ትውልድ ለተተኪው ትውልድ ሲል መስዋዕትነት የሚከፍልባት ናት። ነብዩ ኢብራሂም ልጃቸውን ለመስዋዕትነት በማዘጋጀታቸው በምትኩ የሚሰዋ በግ ካለ አግኝተዋል። ሌላ መስዋዕት ለማግኘት ራስን መስዋዕት ማድረግ ይገባል። በኢብራሂም ልቦና እስማኤል ተሰውቷል። ለሀገሩ የሚሰዋን ትውልድ የሚፈጥረው ለሀገሩ ቀድሞ የተሰዋ ትውልድ ነው። እናቶቻችንና አባቶቻችን ለሀገራቸው ነጻነትና ሉዓላዊነት መስዋዕትነትን ከፍለዋል። በዚያ መስዋዕትነታቸው ሰማያዊና ታሪካዊ ዋጋ ያገኙበታል። ተመጣጣኝ ምድራዊ ምንዳ ግን አያገኙም። ለህይወት የሚመጥን ምንም አይነት ምንዳ ስለሌለ የነርሱን ምንዳ የምንቀበለው እኛ ነን። የኛንም ምንዳ ተተኪው ትውልድ ይመነዳዋል። አረፋ ወአረፍተኒ ወአረፍቱ አወክሽኝ አወኩ የተባለበት በዓል ነው። አደምና ሐዋ ከጀነት ከወጡ በኋላ ለረጅም ዘመን ተለያይተው ኖረዋል። የተገናኙት በአረፋ ዕለት ነው። አረፋ የተለያዩ የሚገናኙበት በዓል ነው። ሰዎች በተለያዩ ምክንያቶች ሊለያዩ ይችላሉ። አሳዛኙ ነገር መለያየቱ ሳይሆን ተለያይቶ መቅረት ነው። ሐሳብ፣ አመለካከት፣ ቅሬታና ያለፈ ታሪክ ባንድም በሌላም መንገድ አለያይተውን ይሆናል። ነገር ግን የአንድ ሀገር ልጆች እንደመሆናችን መጠን ተለያይቶ መቅረት ሳይሆን እንደ አደምና ሐዋ የመገናኛ መንገድ ያስፈልገናል። ለኛ የመገናኛ መንገዳችን ሀገራዊ ምክክር ነው። ሀገራዊ ምክክር ሐሳቦቻችንና ፍላጎቶቻችን የሚገናኙበት መድረክ ነው። አንዱ ሌላውን የሚረዳበት፣ አንዱ ሌላውን የሚያስረዳበት፣ አንዱ በሌላው ጫማ የሚቆምበት፣ አንዱ የሌላውን ህመም የሚታመምበት፣ በመገናኘት አወክሽኝ አወኩ የምንባባልበት ሰላማዊ መድረክ ነው። በመሆኑም የአረፋን በዓል ስናከብር ለሀገርና ለነገ ትውልድ የምንከፍለው መስዋዕትነት እያሰብን በሀገራዊ ምክክሩም የምንገናኝበትን መድረክ ይበልጥ እያጠናከር እንደሚሆን ተስፋ አድርጋለሁ። በድጋሜ መልካም የአረፋ በዓል ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት ለማጠናከር የውስጥ ሰላሟን ማስጠበቅ እንደሚገባት የውጭ ግንኙነት ባለሙያዎች ገለጹ። ሀገሪቱ ብሔራዊ ጥቅሟን ለማረጋገጥ ከጦርነት ይልቅ በሰከነ መንፈስ በመነጋገር ወዳጅነቷን ማጠናከር ላይ በትኩረት እየሰራች መሆኗን ነው ሙያተኞቹ አጽንኦት የሰጡት። ትዕግስት ተስፋዬ ተጨማሪ አላት። ከጎረቤት ሀገራት ጋር የጠነከረ ግንኙነት ለመፍጠር የሀገሪቱን ሰላም ማረጋገጥ ወሳኝ መሆኑ ተገለጸ። የተረጋጋ ሀገር በሌለበት ሁኔታ የጠነከረ ግንኙነት ለመፍጠር አስቻይ ሁኔታ መኖሩ ጥያቄ ውስጥ ይገባል ያሉት የውጭ ግንኙነት ባለሙያው አቶ ደያሞ ዳሌ ናቸው። አክለውም ኢትዮጵያ የውስጥ ሰላሟን ማረጋገጥ ተሰሚነት የሚፈጥር በመሆኑ እሱ ላይ ማተኮር ይገባል ብለዋል። በዲፕሎማሲ ዓለም አንዳንዴ ጎረቤቶች አቅም ሲያጣ ለኛ ሚሻል ይመስላል። ግን እንደሱ አይደለም። አሁን ግብጽ ጋር ማነው ሱዳን ላይ ከአንዱ ጋር ብትዋዋይ አንደኛው ካልወደደ ሁለት የተለያየ ኃይል ነው ያለው። ሁለቱም መሬት ላይ ጦር አላቸው። ሁለቱም ከኛ ጎረቤታችን ላይ እንቀሳቀሳሉ። ለህዳሴው ግድብ ሰፈር እንግዲህ ያለው ኮርዶፋን ይሁን አፐር ናይል የሚሉት ነው። እዛው ሲንቀሳቀሳሉ። እዛው ውስጥ አመጣለ ከኢትዮጵያ የሚሰደድ ሰው ወደዛ ይሄዳል። ከዛ የሚሰደድ ሰው ወደ ኢትዮጵያ ይገባል።
ስለዚህ እዛ ሰላምን እንዲመሰረት መስራት ነው መጀመሪያ አንድ መንግስት ሲኖር ነው ብትዋዋይ እንኳን መፈጸም የሚችል አቅም ያለው የሶማሊያም ተመሳሳይ አሁን የሶማሊያ መንግስት የሶማሌላንድ ጋር ተዋውለን እሱን ጭተን እዚህ ከሱ ጋር ተዋውለን መሬት ላይ ግን ማስፈጸም አይችልም ግዛቱን አይቆጣጠር ስለዚህ ግዛታቸው እንዲቆጣጠሩ ማድረግ ነው ደቡብ ሱዳንም ይሄው ነው ደቡብ ሱዳንም እንዲሁ እንደተናጠ ነው ሙሉ ግዛት የማይቆጣጠር መንግስት ነው ያለው ስለዚህ ከጎረቤቶቻችን ውስጥ ይሄን ይመስላል በጣም አስቸጋሪ ነው እና የነሱን ሰላም እነሱም የተረጋጋ ሀገር ሲኖራቸው ለነሱ እንደምንጠቅም ማንንም ጎረቤት በኢትዮጵያ ምክንያት የሚጎዳ አይደለም ወይም በተለይ በህዳሴው ግድብ ምክንያት መብራት ከኢትዮጵያ ላይ ያገኝ ይችላል ገበያ ከኢትዮጵያ ላይ ያገኝ ይችላል ምንም የሚጎዳበት የለም ይሄን ማስረዳት ነው እንግዲህ ዲፕሎማሲ ስራ ጥቅምን አስረድቶ ማሳመን ነው ከዛ ጎን ለጎን ቅድም ያነሳሽው የሀገር አንድነት ጉዳይ ሲኖር ውስጣዊ ልዩነት ባይኖርና አቅማችን ከተጠናከረ ደግሞ ምን ልናገረው ነገር ተደማጭነት ይኖራል ምክንያቱም አቅም ሲኖርሽ ነው ይሄ ተሰሚነት የሚኖርሽ ብዙ ጊዜ ሌላኛው የውጭ ግንኙነት ባለሙያ ዶክተር ተሻለ ሰብሮ በበኩላቸው ጸብጫሪዋ ግብጽ ከራሷ አልፋ ከሱዳንና ከኤርትራ መንግስት ጋር በጋራ በመሆን የምታደርሰው ጫና ለዘመናት ይዘለቀ በመሆኑ ሀገሪቱ ብሔራዊ ጥቅሟን ለማስጠበቅ የውጭ ፖሊሲዋን በማዘመን ለዋላዊነቷን ማረጋገጥ ችላለች ብለዋል ኢትዮጵያ ከተመሰረተች የአባይ ምንጭ ኢትዮጵያ ከመሆኑ አኳያ ገና ከስር ከመሰረቱ ከጠላትነት ፈርጃ ከካይሮ ቤተ መንግስት ላይ ማንንም ይሁን ማን መሪዎች ቢፈራረቁ የማይለወጥ ጤናማ ያልሆነ አጀንዳ አላቸው ቁጥር አንድ አጀንዳ በኢትዮጵያ ምድርና መንግስትና ህዝቧ ሰላማ የተረጋጋ እንዳይሆን ከመፈለግ አኳያ ሁልጊዜም ጠብጫሪነትና ሽብርተኞችንም ሆነ በስመ ተቀንጣይነት የተሰለፉትን በማሰልጠን በፋይናንስ በማድረግ በማሰልጠን በፖለቲካውም በዲፕሎማሲውም ጸንሳ እየወለደችና እያሳደገች ከትኩታ እያሳደገች ኢትዮጵያ ላይ ለዘለቄታ በሚመስል መርህ መልኩ ምታውከንና ምታቸግረን አልፋ ነው ኢትዮጵያ ምን ጊዜም የጦር አማራጭ አርጋ አታቀም በሰለሞናዊ ጥበብ ያጋጣሚ ሆኖ ጥሩ የሚመጡት መንግስታት አብዛኞቹ ሁሉም ባይሆኑ አብዛኞቹ መሪዎች የውጭ ፖሊሲን እያዘመኑና እያጠናከሩ የውስጥ አንድነታችንን ያው በፈተና ውስጥም ቢሆን አስጠብቃ ሉዓላዊነታችንን አስጠብቀን እየኖርን ያለንበት ወቅት ነው ሀገራት ጠንካራ ሆነው ለመውጣት ተቀዳሚ ተግባር የሰላምና አንድነት ማረጋገጥ ሲችሉ ብቻ መሆኑን ሙያተኞቹ በአጽንኦት ተናግረዋል ኢትዮጵያ በኢኮኖሚው ዘርፍ ዘላቂ እድገት እንድታስመዘግብ የተመረጡ ኢንቨስትመንቶች ላይ መስራት አለባት ተባለ ኢንቨስትመንቶቹ በስራ ዕድል ፈጠራ ላይ ትኩረት ሊያደርጉ እንደሚገባም ተገልጿል መሳይ ገዛኸኝ ተጨማሪ አላት የኢትዮጵያ ኢኮኖሚ አሶሲዬሽን በቅርቡ ባቀረበው የጥናት ውጤት አማካኝነት እንደ አውሮፓውያኑ አቆጣጠር ከ2001 እስከ 2023 ባሉ አመታት ድህነትን ለመቀነስ የወጡ ፖሊሲዎች ውጤታማነታቸው በታሰበው ልክ ግቡን አለመምታቱና ድህነት አለመቀነሱ ተገልጿል ፖሊሲዎቹ ደሃን ከድህነት ማውጣት ያልቻሉ ድህነትን ለመቀነስ ያመጡት ውጤት ከዜሮ ያንሳል ተባለ ሲሆን ከድህነት የሚያወጣ ዘላቂ ፖሊሲ መንደፍ እንደሚያስፈልግም ተጠቁሟል የኢትዮጵያ የማምረት አቅም እንደ አውሮፓውያኑ አቆጣጠር እስከ 2019 እድገት ቢያሳይም ከዛ በኋላ ግን ባለበት እየሄደ መሆኑ በጥናቱ ላይ ተለይቷል በዚህም ሳቢያ ምርትና ማህበራዊ ግስጋሴን የማሳደግ አቅም መገደቡ ተመልክቷል ይህንን መነሻ በማድረግና ኢትዮጵያ ዘላቂ የኢኮኖሚያዊ እድገት እንድታስመዘግብ ምን ማድረግ ይጠበቃል ስንል የምጣኔ ሀብት ባለሙያን ጠይቀናል ኢትዮጵያ በኢኮኖሚ ዘላቂ እድገት እንድታስመዘግብ የተመረጡ ኢንቨስትመንቶች ላይ መስራት እንዳለባት የተናገሩት የምጣኔ ሀብት ባለሙያ እንዳይላሉ ሰለሞን ናቸው እንደተቃላይ የተሻለ ኢኮኖሚ እድገት ስንል እንዳለ የቀጥላለ ምናወራ ስለ ግሮዝ ብቻ ሳይሆን ማለት ነው እሱን ለማድረግ አንደኛ ሴሌክቲቭ ኢንቨስትመንት ያስፈልጋል ቢያንስ የተሻለ ሪተርን የሚኖረው ላይ ወይ አግሪካልቸር ላይ ማኒፋክቸሪንግ ላይ ኮንስትራክሽን እነኚህ ዘርፎች ላይ ብዙ ኢንቨስት ማድረግ
ምክንያቱም እነኚህ ኢንቨስትመንቶች ብዙ አይነት ኢፌክት አላቸው ስፒልኦቨር ኢፌክት አለው የስራ ዕድል ይፈጥራል ሪተርን አለው ላይክ ከሰርቪስ ሴክተሩ ጋር ሊንኬጅ ሂውጅ ነው የተሻለ ኢኮኖሚክ ትስስር የሚፈጥሩ ሴክተሮች ላይ እና ደግሞ በቀላል ኢንቨስትመንት ብዙ ሪተርን ልናገኝባቸው የምንችላቸው ኢንቨስትመንቶች ላይ ኢንቨስት ማድረግ ነው የተሻለ እድገት ልናመጣ የምንችለው በዛ መንገድ ከሆነ ነው ምን መሰረት ማድረግ አለበት ኢንቨስትመንት አንድ ስራ ዕድል ፈጠራ ሁለት ሪተርን ኦን ኢንቨስትመንት ምንድነው የምናገኘው ሪተርን የሆነ ቦታ ላይ ኢንቨስት እናደርግ ሪተርናችን ምንድነው ሁለት በምን ያክል ጊዜ ነው ሪተርንስ የሚገኘው የሚለው ነገር ኮንሲደር አድርገን ኢንቨስት ማድረግ ያስፈልጋል የኢኮኖሚ እድገት አለ የሚባለው መመዝገብ ሲችል ነው ያሉት ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሰው ለዚህም ክትትል መደረግ እንዳለበት ገልጸዋል የኢኮኖሚ እድገት ዋናው መሰረት ስራ ነው ስራው ደግሞ ተሰራው ስራ በፊዚካል መታየቱ ብቻ ሳይሆን መመዝገብ አለበት እና እድገቱ በተመዘገበው ዳታ ወይንም መረጃ ቁጥሩ ተቀናንሰው ተካፍሎ የሚገኝ ነው እዚህ አንፃር ይሄ በአብዛኛው የሚደረገው ይሄን ያህል ያድጋል የሚባለው መዝገብ አለ ወይ የሚል መሰረታዊ ጥያቄ ነው በተለይ ከሐምሌ 1 እስከ ሰኔ 30 በሚለው አውድ በኢትዮጵያ በጀት ቀመር መመዝገቡን ከፍተኛ ክትትል ማድረግ አለባቸው የልማት ባንኩ የኢትዮጵያ ባንኮች የገንዘብ ሚኒስቴር የወርልድ ባንክ አበዳሪዎችም ሆኑ ተበዳሪዎቹ በዚህ ቀመር መሰረት መሰራቱን ማረጋገጥ አለባቸው ኢትዮጵያ ኢኮኖሚያቸው በፍጥነት ያደገ ካሉ አገሮች አንዷ የነበረች ቢሆንም የዜጎች የነፍስ ወከፍ ገቢ ግብ ከ2011 ዓመተ ምህረት ጀምሮ እያሽቆለቆለ መሆኑ በአሶሲዬሽኑ ጥናት ተመላክቷል በተለይ ቋሚ ገቢ ያላቸው ዜጎች ባለው የዋጋ ግሽበት የተነሳ ፍላጎታቸው መቀነሱ ከዜጎች ፍላጎት በተጨማሪ የምርት አቅርቦት እንደቀነሰ ተጠቁሟል ከህክምና ስህተት ጋር በተገናኘ በ16 የህክምና ባለሙያዎችና ጤና ተቋማት ላይ ቅጣት ውሳኔ ተላለፈባቸው በተያዘው በጀት ዓመት በህክምና ስህተት ሳቢያ ከመጡ 41 አቤቱታዎች ውስጥ በ26ቱ ላይ ውሳኔ መሰጠቱና ችግሩ በተገኘባቸው 16 የህክምና ባለሙያዎችና ጤና ተቋማት ላይ ቅጣት መጣሉን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል ገነት ዘዘው ተጨማሪ አላት ህክምና ልዩ ጥንቃቄና ሙያው ስነ ምግባርን የሚጠይቅ ከባድ ሙያ ነው በህክምና ስህተት የሚፈጠር ችግር ታማሚውን ወደ ሞት የሚሸኝ አሊያም ለእድሜ ልክ የጤና ችግር የሚዳርግ በመሆኑ ከዚህ ጦስ ጋር ተያይዞ የሚመጣው ማህበራዊ ቀውስ ጫን ያለ ነው በዓለማችንም ሆነ በሀገራችን በተለያየ ጊዜ ለህክምና ወደ ጤና ተቋማት ባቀኑ ታማሚዎች ላይ የህክምና ስህተት ተፈጸመ ሲባል እናደምጣለን በመሆኑም የህክምና ባለሙያዎች በስራ ላይ በሚፈጸም ስህተት ሳቢያ የሚደርሰው ጉዳትና ይሄን ተከትለው ያለው ተጠያቂነት ምን ይመስላል ሲል ኢሳት የአዲስ አበባ ምግብና መድኃኒት ባለስልጣንን ጠይቋል የባለስልጣኑ ምክትል ስራ አስኪያጅ እንጋ እርቀታ ከኢሳት ጋር በነበራቸው ቆይታ በሰጡት አስተያየት የህክምና ስህተት በዓለም አቀፍ ደረጃ ሊያጋጥም ይችላል ይላሉ ታዲያ በህክምና አገልግሎት አሰጣጥ ወቅት የህክምና ስህተት ሲፈጠር ተጎጂዎችም ሆነ የተጎጂ ቤተሰቦች ተገቢውን ፍትህ እንዲያገኙ ለማድረግ ቢሮው ከህዝብ ተወካዮች ምክር ቤት ከተመረጡ የጤና ባለሙያዎችና ከህግ ባለሙያዎች ጋር በቅንጅት የሚሰራ መሆኑን ይገልጻሉ በዚህ ረገድም የሚፈጠሩ የህክምና ስህተት ሳቢያ ተጎጂዎች አቤቱታቸውን ለተቋሙ የሚያቀርቡ መሆኑን ጠቁመው ቢሮው የሚመጡ አቤቱታዎችን ከባለድርሻ አካላት ጋር በመሆን የማጣራትና ችግሩን የመለየት ብሎም አስፈላጊውን አስተዳደራዊ ቅጣት የመስጠት ስራ ይሰራል ብለዋል ኤክስ የተባለ ሆስፒታል ይኖራል ወይ ክሊኒክ ይሄ አድርሶብኛል ሰው ሞቶብኛል አካሌ ጎሏል እንደዚህ ሆኗል አድንሻለሁ ብሎ እንደዚህ አላግባብ እንደዚህ አድርጎኛል ምናምን ብሎ በጽሁፍ ይገባል ምሳሌ በቸልተኝነት መሞት ያለበት ሰው ሳይሆን የሞተ ነው ምሳሌ በህክምና የመጣ ነው ቤዚካሊ የሚባል ሄደው ዶክመንት ሪቪው ይደረጋል ተቋሙ ጋር ይታያል ስለዚህ ተቋሙ ላይ ዶክመንት ሪቪው ተደርጎ በደንብ ታይቶ ቀርቦለት ይሄ አካል የሆነ የተቋሙ ችግር ነው የሆነ ባለሙያ ችግር ነው ወይስ ያን ነገር ኦፕሬሽን ከሆነ እየፈጸመው የነበረ የባለሙያው ችግር ነው ተብሎ በደንብ ይታያል ማለት ነው ታይቶ በዛ መሰረት ውሳኔ ይሰጣል ውሳኔ ሲሰጥ ሙያው እስከ ወዲያኛው ሊነጠቅ ይችላል አንዱ ነው ለአመት ሊሆን ይችላል ለ6 ወር ሊሆን ይችላል እስከ ወዲያኛው ከሆነ ደግሞ ምንም አይሰራም ማለት ነው
የተቋሙ ምክትል ስራ አስኪያጅ አያይዘውን በተያዘው በጀት ዓመት በሕክምና ስህተት ሳቢያ ወደ ተቋሙ ከመጡ 41 አቤቱታዎች ውስጥ በ26ቱ ላይ ውሳኔ መሰጠቱንና ችግሩ በተገኘባቸው 16 የሕክምና ባለሙያዎችና ጤና ተቋማት ላይ ቅጣት መሰጠቱን እንዲህ ይናገራሉ። በዘንድሮ ዓመት ካሉ የተጠራቀመ አለ ባክ እስካሁን ያሉን 41 የሚሆኑ ኬዞች አሉ። ከ41ዱ ኬዞች ዘንድሮ 26ቱ ውሳኔ ተሰጥቷቸዋል። ከ26ቱ 16ቱ ዳይሬክትሊ ችግር ሆኖ ውሳኔው ቅጣት ያረፈባቸው ናቸው። ነውም አይደለምም ውሳኔ ማለት ለቅጣት የሚዳርግም አይደለም ከተባለ ውሳኔ ነው። ለቅጣት የሚዳርግም ነው ከተባለ ውሳኔ ነው። ስለዚህ ዶክመንቶቹ ከቀረቡት 26ቶቹ ታይቶላቸዋል። በደንብ ፕሮሲጀሩ ተጠብቀው ከ26ቶቹ ውሳኔ ካገኙት ውስጥ 16ቶቹ ዳይሬክትሊ ባለሙያ ላይ ተቋም ላይ ውሳኔ ማለት የቅጣት ውሳኔ ያርፎባቸው ለ6 ወር ከመንጠቅ እስከ አመት ድረስ እና አንዳንድ ተቋሞች ደግሞ ከማስጠንቀቂያ እስከ መዘጋት ድረስ ለጊዜያዊነት መዝጋት ማለት ነው የደረሰባቸው ይኖራሉ። በኢትዮጵያ የሕክምና ስህተትን አስመልክቶ የተጠና ጥናት ባይኖርም ችግሩ ግን እንዳለ ይገለጻል። በትግራይ ክልል አይደር ሆስፒታል በተለያዩ የሕክምና ዘርፎች ላይ ያለው የመድኃኒትና የሕክምና ግብዓት ችግር አሁንም እንደቀጠለ መሆኑ ተገለጸ። የሆስፒታሉ የፋርማሲ ዳይሬክተር አቶ ጣዕመ አረጋዊ እንዳሉት ሆስፒታሉ የሚሰጠው ዓመታዊ በጀት በቂ ባለመሆኑ በሚሰጠው አገልግሎት ላይ ተግዳሮት እየፈጠረ መሆኑን አመልክተዋል። ሰላማዊት ሙሉጌታ በሀገሪቱ በተፈጠረው የሰላም እጦት ምክንያት በአንዳንድ ክልሎች የጤና ተቋማት ውስጥ የመድኃኒትና የሕክምና ቁሳቁስ አቅርቦት ችግር ይስተዋላል። የዚህ ችግር ሰለባ ከሆኑት መካከል ደግሞ የትግራይ ክልል ተጠቃሽ ነው። በክልሉ በሚገኘው የአይደር ሆስፒታል ውስጥ የኩላሊት እጥበት ሕክምና የሚያደርጉ ታካሚዎች የመድኃኒትና የሕክምና መገልገያ መሳሪያ እጥረት እንዳጋጠማቸው መግለጽ ከጀመሩ ወራት ቢቆጠርም አሁንም ችግሩ እንዳልተቀረፈ በመጥቀስ ታካሚዎቹ በተደጋጋሚ ቅሬታ ለኢሳት እየገለጹ ነው። ከዚህ ባለፈ በመድኃኒት ዋጋ ላይ የሚደረገው ያልተገባ ጭማሪ በተለይም በዝቅተኛ የኑሮ ደረጃ ላይ ያሉትን ታካሚዎች ሕክምና ለማቋረጥ እንደሚያስገድዳቸው ይናገራሉ። እነዚህ ቅሬታዎች መሰረት በማድረግ ኢሳት ነጻ የህዝብ ሚዲያ በሆስፒታሉ ያለው የሕክምና ግብዓትና የመድኃኒት አቅርቦት ምን ይመስላል ሲል የፋርማሲ ዳይሬክተርን አነጋግሯል። የፋርማሲው ዳይሬክተር አቶ ጣዕመ አረጋዊ በመላሻቸው በተለያዩ የሕክምና ዘርፎች ላይ ያለው የግብዓት ችግር አሁንም እንደቀጠለ ነው ብለዋል። ያው ጦርነት ከሞት ላይ ነበርና አሁንም እዛው ነው ያለነው። የተሻሻለው ግንኙነቱ ነው። ከፌደራል ተቋማት እኛን የሚመስሉ ተቋማት አካል እንገናኛለን፣ ይመጣሉ፣ እኛም እንሄዳለን። እሱን እድል ነው ያገኘነው እና የተወሰነ በጀትም ከአመት አመት ቁጥሩ አነስተኛ ቢሆንም ከነበረው አመት እየጨመረ የመጣ ነገር አለ። ይሄ ስልሽ ግን በኩላሊት ታካሚዎች ስነ አእምሮ ጋር ተገናኝ ያሉ ታካሚዎች ኦፕሬሽን የሚፈልጉ የመድኃኒት ማደንዘዣ የምንላቸው የሰመመን ሜዲኬሽኖች እጥረቶች እንዳሉ ነው ያሉትና ከመሻሻል አንጻር ሆነ ግን ፖዚቲቭ መሻሻል አለ። እጥረቱ ግን ሊቀረፍ የሚችልም አይመስለኝም። በጣም እጥረት አለ፣ እሱ እንደቀጠለ ነው። የአይደር ሪፈራል ሆስፒታል ከሚሰጠው ሰፊ አገልግሎት አንጻር የሚመደብለት ዓመታዊ በጀት በቂ ባለመሆኑ ተግዳሮት እየፈጠረ መሆኑን የፋርማሲው ዳይሬክተር አቶ ጣዕመ አረጋዊ አመልክተዋል። እኛ እንግዲህ የጤና ተቋም ነው፣ ያው ሪፈራል ሆስፒታል ነው። በትግራይ ኦልሞስት ብቸኛ ሆስፒታል ነውና ሌቨል ኦፍ ኬሩ ትንሽ ከፍ ያለ ነው ሪፈራል ስለሆነ ማለት ነው። እና በሚሰጠን በጀት ያ ነገር መሸፈን አንችልም፣ በጣም እንቸገራለን። ስቴክሆልደሮች አሉ በዚህ ዙሪያ ላይ የሚሰሩና ያው የነሱ መንግስታዊ ሊሆን ይችላሉ፣ ግለሰብ ሊሆን ይችላሉ። ያው ድጋፍ እንሻለን፣ አሁንም በድጋፍ ነው ያለነውና በመንግስት የሚላክልን በጀት ብቻ ችግራችን ሊቀረፍ አይችልም። ድጋፋቸው እንዲቀጥሉ። በሌላ በኩል ታካሚዎች የሚያነሱት ቅሬታ በመድኃኒት ዋጋ ላይ የሚደረገው ያልተገባ ጭማሪ በተመለከተ የግል ፋርማሲዎች የሚያደርጉት ጭማሪ ካልሆነ በቀር ሆስፒታሉ ለተገልጋዮች መድኃኒት በተመጣጠነ ዋጋ እንደሚያቀርብ የሆስፒታሉ የፋርማሲ ዳይሬክተር አስታውቀዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለእሳቱ የሚተላለፍላችሁ ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምንሰማበት ሰዓት ነው። ገነት ዘዘው እየጠበቀችን ነው። ወደ ቢዝነስ መረጃዎቹ የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ።
ባህር ዳርን ወደ ምቹ የቱሪዝም የአገልግሎትና የመኖሪያ ከተማነት ማሸጋገር የሚያስችሉ የልማት ስራዎች እየተከናወኑ ነው ተባለ። ባህር ዳርን ወደ ምቹ የቱሪዝም የአገልግሎትና የመኖሪያ ከተማነት ማሸጋገር የሚያስችሉ የልማት ስራዎች እየተከናወኑ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትሩ በባህር ዳር ከተማ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን ጎብኝተዋል። ባህር ዳርን ወደ ምቹ ከተማነት ለማሸጋገር የሚረዱ የመንገድ ግንባታ፣ የኮሪደር ልማትና የተቋማት እድሳት ስራዎች በከፍተኛ ርብርብ እየተከናወኑ መሆኑን መመልከታቸውንም ገልጸዋል። በከተማዋ የሚገኙ የአማራ ክልል መንግስት ተቋማት ምቹ የስራና የአገልግሎት ከባቢ በመፍጠር ላይ መሆናቸው የሚደነቅ ተግባር ነው ብለዋል። ከተማዋን ለነዋሪዎቿ ምቹ ለቱሪስቶች ተወዳጅና ተመራጭ መዳረሻ ለማድረግ እየተሰሩ የሚገኙ ስራዎች ይበል የሚያሰኙ ናቸው ብለዋል። የተጀመሩ መልካም ተግባራት ተጠናክረው እንዲቀጥሉ በተጨማሪም ፕሮጀክቶችን በጥራት ለማጠናቀቅ እየተደረገ ያለውን ጥረት አጠናክረው ማስቀጠል እንደሚገባም ገልጸዋል። መንግስት የከተሞች ውበትና የተፈጥሮ ሀብቶች ተጠብቀው እንዲዘምኑና የቱሪስት መስህብነታቸው እንዲጨምር ለሚያከናውኑ ተግባራት ድጋፍና ክትትሉን አጠናክረው ይቀጥላል ነው ያሉት። በአገር ውስጥ የሚመረቱ መድኃኒቶችንና የሕክምና መሳሪያዎችን ከውጭ መግዛት በሕግ ተከለከለ። መድኃኒቶች ወይም የሕክምና መሳሪያዎች በአገር ውስጥ አምራቾች የሚመረቱ ከሆነ በዓለም አቀፍ ግልጽ ጨረታ ከውጭ ግዥ መፈጸም ተከለከለ። የገንዘብ ሚኒስቴር ለኢትዮጵያ መድኃኒት አቅራቢ አገልግሎት በማዕከል የሚፈጸሙ የመድኃኒቶችና የሕክምና መሳሪያዎች የግዥ አፈጻጸም መመሪያ ይፋ አድርጓል። ግንቦት 26 ቀን 2017 ዓ.ም ጀምሮ ተፈጻሚ በሚሆነው መመሪያ መድኃኒት ወይም የሕክምና መሳሪያ በአገር ውስጥ አምራቾች የሚመረት ከሆነ በዓለም አቀፍ ግልጽ ጨረታ ግዥ መፈጸም እንደማይቻል ይደነግጋል። መድኃኒቱ ወይም የሕክምና መሳሪያው በአገር ውስጥ አምራቾች የማይመረት ቢሆንም ከ3 ቢሊዮን ብር በላይ ከሆነም ከውጭ መግዛት እንደማይቻል መመሪያው ይደነግጋል። ሆኖም የአገር ውስጥ አምራቾች አቅም በቂ አለመሆኑ ወይም ግዢው በዓለም አቀፍ ግልጽ ጨረታ መፈጸሙ ኢኮኖሚያዊና ማህበራዊ ጠቀሜታ ማስገኘቱ ሲረጋገጥ ሊፈቀድ እንደሚችል መመሪያው ያስረዳል። በተጨማሪም የውጭ አገር ተጫራቾች ካልተሳተፉበት ውጤታማ እንደማይሆን ከታመነ እንደሚፈቀድ ያብራራል። በአገር ውስጥ የማይመረቱ መድኃኒትና የሕክምና መሳሪያዎችን ከውጭ ለመግዛት የጨረታ ጥሪ ማስታወቂያም ሆኑ ሰነድ የሚዘጋጀው በእንግሊዘኛ ቋንቋ መሆን እንዳለበት የሚደነግገው መመሪያው የጨረታ ጥሪው ከመንግስት የኤሌክትሮኒክ ስርዓት በተጨማሪ በለጋሽ ወይም በልማት አጋሮች የገንዘብ ድጋፍ የሚከናወን ከሆነ የድጋፍ ሰጪው አካል አሰራር በተከተለ መንገድ ሊደረግ እንደሚችል ተመላክቷል። ከግዥ አስተዳደር ዘርፍ የሚቀርብለትን የጨረታ ግምገማ ሪፖርት መርምሮ የሚያጸድቅ የግዥ አጽዳቂ ኮሚቴ እንደሚቋቋምና ኮሚቴው 3 አባላት እንደሚኖሩት የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ኮሚቴውን እንደሚያቋቁሙትና ከ3 ዓመት ያልበለጠ የአገልግሎት ዘመን እንደሚኖረው በመመሪያው ተመላክቷል። በቤንሻንጉል ጉሙዝ ክልል ከ231 ሺህ በላይ ኩንታል የአፈር ማዳበሪያ እየተሰራጨ ነው። በቤንሻንጉል ጉሙዝ ክልል ለ2017-18 ምርት ዘመን 231340 ኩንታል የአፈር ማዳበሪያና 5292 ኩንታል ምርጥ ዘር ለአርሶ አደሩ እየተሰራጨ ነው። በክልሉ ግብርና ቢሮ የኮሙኒኬሽን ጉዳዮች ዳይሬክተር ፈቃዱ ወይሶ ለፋና ዲጂታል እንዳሉት ለምርት ዘመኑ የሚያስፈልጉ የግብርና ግብአቶችን በጊዜ አርሶ አደሮቹ እንዲያገኙ እየተሰራ ይገኛል። በክልሉ ሁሉም አካባቢዎች 231340 ኩንታል የአፈር ማዳበሪያና 5292 ኩንታል ምርጥ ዘር ለአርሶ አደሮች ማሰራጨት መታቀዱን አመልክተዋል። እስካሁን ድረስም 60408 ኩንታል ዩሪያና 37019 ኩንታል ዳፕ በድምሩ 97427 ኩንታል የአፈር ማዳበሪያ ወደ ክልሉ መግባቱን ተናግረዋል። ከዚህ ውስጥም 24244 ኩንታል ዩሪያ እና 14858 ኩንታል ዳፕ ለአርሶ አደሮች መሰራጨቱን ተናግረዋል። በሌላ በኩል 4589 ኩንታል ምርጥ ዘር ወደ ክልሉ የገባ ሲሆን ከዚህ ውስጥ 3037 ኩንታል ተሰራጭቷል ብለዋል። አዲስ አበባ በቆሻሻ አሰባሰብና አወጋገድ ከአፍሪካ ቀዳሚ ከተማ ሆነች።
የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ ውብ ጽዱና ለኑሮ ተስማሚ ከተማን ለመፍጠር የሚዲያዎች ሚና በሚል መሪ ሐሳብ ለሚዲያ ባለሙያዎች ያዘጋጁት የአቅም ግንባታ ስልጠና መርሃ ግብር መካሄድ ጀምሯል። የአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ በስልጠና መርሃ ግብሩ ባደረጉት የመክፈቻ ንግግር እንደገለጹት በአዲስ አበባ ደረቅ ቆሻሻን ወደ ሀብትነት ለመቀየር በርካታ ስራዎች ተሰርተዋል። ከ4 ዓመት በፊት በከተማዋ ከሚመረተው ደረቅ ቆሻሻ 2.5 በመቶ ብቻ ጥቅም ላይ ይውል እንደነበረ አስታውሰው አሁን ላይ 12.5 በመቶ መልሶ ጥቅም ላይ ማዋል መቻሉን አስታውቀዋል። በከተማዋ ከሚመረተው ቆሻሻ 94 በመቶን በመሰብሰብ በተገቢው ቦታ የማስወገድ ስራ እየተሰራ መሆኑን ገልጸው በዚህም አዲስ አበባ በቆሻሻ አሰባሰብና አወጋገድ ከአፍሪካ ቀዳሚ ከተማ መሆን ችላለች ብለዋል። ህብረተሰቡን የጽዳት ባለቤት ለማድረግ በየሳምንቱ በሚካሄደው የጽዳት ዘመቻ በአማካኝ ከ500,000 በላይ ዜጎች እንደሚሳተፉ ተናግረዋል። አጠቃላይ ቆሻሻን ከመሰብሰብ ከማጓጓዝ መልሶ ጥቅም ላይ ከማዋልና ህብረተሰቡን በጽዳት ዘመቻ ከማሳተፍ አንጻር በርካታ ስራዎች ተሰርተዋል ብለዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ ዘገባዎች ይህን ይመስሉ ነበር። ወደ ቀጣይ ዜና ላሻግራችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የተኩስ አቁም እንዲደረግበት በተባበሩት መንግስታት የጸጥታው ምክር ቤት የቀረበውን ረቂቅ የውሳኔ ሐሳብ አሜሪካ ውድቅ አደረገችው። ከ15ቱ የጸጥታው ምክር ቤት አባል ሀገራት 14ቱ የቀረበውን የውሳኔ ሐሳብ ደግፈዋል። ሸሪፍ ኢማም ተጨማሪ አለው። አሜሪካ ረቡዕ ዕለት በተባበሩት መንግስታት የጸጥታው ምክር ቤት የቀረበ ረቂቅ የውሳኔ ሐሳብን ድምጽን በድምጽ የመሻር መብቷን በመጠቀም ውድቅ አድርገዋለች። ረቂቁ ወዲያውና ዘላቂ የተኩስ አቁም ስምምነት በጋዛ እንዲደረግ የሚጠይቅ ነው። ሁሉም 14ቱ የጸጥታው ምክር ቤት አባላት ረቂቅ የውሳኔ ሐሳቡን ደግፈዋል። በጋዛ ያለው የሰብአዊ አገልግሎት እጅግ አስቸጋሪ በመሆኑ እስራኤል የጣለችውን ማዕቀብ እንድታነሳና 2.1 ሚሊዮን ለሚሆኑ ፍልስጤማውያን እርዳታ እንዲገባ ጥሪ ቀርቧል። የቀረበው ረቂቅ የውሳኔ ሐሳብ አሜሪካ የምትፈልገውን ሁለት ሐሳቦች አላካተተም የሚል ነው። ሐማስ ኦክቶበር 7 ቀን 2023 የፈጸመውን ጥቃት አላወገዘም ወይም የጦረኛ ቡድን ትጥቁን ፈቶ ከጋዛ እንዲወጣ አልተጠየቀም የሚል ነው። በተባበሩት መንግስታት ተጠባባቂ አሜሪካ አምባሳደር ዶርቲ ሺ ድምጽ ከመሰጠቱ ቀደም ብለው ለካውንስሉ ባደረጉት ንግግር የቀረበው ረቂቅ የውሳኔ ሐሳብ የእስራኤልን ደህንነት ግምት ውስጥ ያላስገባ ነው፣ እንዲሁም በምድር ላይ ያለውን እውነታ የሚያንጸባርቅ የዲፕሎማቲክ ጥረትንም ችላ ያለ ነው ብለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት ረቂቅ የውሳኔ ሐሳቡ ለሐማስ ያደላ ነው። ሐማስ ይህ ሰው ጨራሽ ጦርነት እንዲያበቃ ትጥቁን መፍታትና ቀሪ ታጋቾችን መልቀቅ አለበት ብለዋል በመልእክታቸው። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳሮን ለአሜሪካ ምስጋና አቅርበዋል የታጋቾችን ጉዳይ ችላ ባለማለታቸው። የቀረበው ረቂቅ ሐሳብ ችግር ታጋቾችን መልቀቅ ለተኩስ አቁም ስምምነቱ እንደ ቅድመ ሁኔታ መቅረቡ በእስራኤል ላይ ጫና ያሳድራል። ለሐማስ ግን ጊዜ የተሻለ ዕድልና የፖለቲካ የበላይነት እንዲያገኝ ያግዘዋል ብለዋል።
በተባበሩት መንግስታት የፍልስጤም መልእክተኛ ረቡዕ ዕለት አሜሪካ የቀረበውን የተኩስ አቁም ረቂቅ የውሳኔ ሐሳብ ድምጽን በድምጽ የመሻር መብቷን ተጠቅማ ውድቅ ማድረጓን በእጅጉ ተቃውመዋል። ይህ ረቂቅ ሐሳብ ግቡ ግልጽና ቀላል ነው። የተኩስ አቁም ስምምነት እንዲደረግ ነው። ይህንን ዘግናኝ የሆነ ጦርነት ለማስቆም የዘር ጭፍጨፋን ለማስቆም ታጋቾችን ለማስለቀቅ እስረኞችን ለመፍታትና የእስራኤል ኃይሎች ከጋዛ እንዲወጡ ለማስቻል ነው ሲሉ ሪያድ መንሱር ለጸጥታው ምክር ቤት ነግረዋል። አክለውም የቀረበው ረቂቅ የታቀደ ረሃብን ለማስቆም ያግዛል። ይህ መቆም አለበት ብለዋል መንሱር። ይህ ህገወጥ የሆነ ከበባና ወረራ መቆምና ማብቃት አለበት ብለዋል። ሁሉንም የመግቢያ በሮች ክፍት በማድረግ በጋዛ እርዳታ እንዲገባ መፈቀድ አለበት ብለዋል መንሱር። አጽንኦት ሰጥተው የተናገሩት የተባበሩት መንግስታት ኤጀንሲዎችና የሰብአዊ አገልግሎት ተቋማት የህይወት አድን ስራ በጋዛ እንዲሰሩ መፈቀድ አለበትም ብለዋል። የተባበሩት መንግስታት በጋዛ የተኩስ አቁም ስምምነት እንዲደረግ የቀረበውን ረቂቅ ሐሳብ አሜሪካ መቃወሟን ሐማስ አውግዟል። በጸጥታው ምክር ቤት ከሚገኙ 15 ሀገራት 14ቱ ረቂቁን ሲደግፉ ይህንን ተቃውሞ መቆም ተገቢ አይደለም በማለት የአሜሪካ አስተዳደርን አበክሮ አውግዟል። ይህን መሰል ጭፍን ተቃውሞ ለዓለም አቀፍ ሕግ አለመገዛትና ግዴለሽነትን የሚያመላክት ነው ብሏል። ሐማስ አክሎም ይህን መሰል ተግባር ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰላማዊ ሰዎችን መግደላቸው እንዲቀጥሉ ፈቃድ እንደመስጠት ይቆጠራል ብሏል። የተባበሩት መንግስታት የጸጥታው ምክር ቤት በጋዛ የሰብአዊ እርዳታ ማቅረብ አለመቻሉ በዓለም አቀፍ ተቋማት ላይ መሰረታዊ የሆነ ጥያቄ እንዲነሳ ከማድረጉም በላይ የዓለም አቀፍ ሕጎችና ስምምነቶችን ተፈጻሚነት ጥያቄ ውስጥ የሚከት ነው ብሏል ሐማስ። ዜናውን ስናጠናቅር አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። አሜሪካ በ12 ሀገራት ላይ የጉዞ እገዳ ስትጥል በሰባቱ ላይ ደግሞ ከፊል እቀባ አድርጋለች ተባለ። ፕሬዚዳንት ትራምፕ እርምጃውን የወሰዱት ባለፈው ሳምንት በቦልደር ኮሎራዶ ውስጥ በግብፃዊ ሰው ለተሰነዘረ ጥቃት ምላሽ እንደሆነ ይገመታል። ዮሐንስ ተስፋ ተጨማሪ ያለው ከ12 ሀገራት የሚንቀሳቀሱ ጎብኚዎች ወደ ዩናይትድ ስቴትስ ድርሽ አይሉም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲሱ የጉዞ እገዳቸው የብሔራዊ ደህንነትን ለመጠበቅ ያለመ ነው በማለት አሜሪካን ድጋሚ ታላቅ እናደርጋታለን የሚለውን አጀንዳ ማስፈጸሚያ እንደሆነም አሳውቀዋል። ሊጎዱን የሚፈልጉ ሰዎች ወደ ሀገራችን እንዲገቡ አንፈቅድም። በተጨማሪም የአሜሪካን ደህንነት ከመጠበቅ የሚያግደን ምንም ነገር የለም። ጠቅላላ የጉዞ እገዳ የተደረገው በአፍጋኒስታን፣ ማይናማር፣ ቻድ፣ ኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ቼሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳንና የመን ላይ ሙሉ በሙሉ ተግባራዊ ሲሆን ብሩንዲ፣ ኩባ፣ ሴራሊዮን፣ ቶጎና ቬንዙዌላ ከፊል እገዳ ይጠብቃቸዋል። እንደ እውነቱ ከሆነ በአሜሪካ ውስጥ መሆን ለቬንዙዌላውያን ብቻ ሳይሆን ለማንም ሰው ትልቅ አደጋ ነው። ሞኝ ከሆናችሁ ወደ አሜሪካ መሄድ ትችላላችሁ። ፕሬዚዳንት ትራምፕ እርምጃውን ባለፈው ሳምንት በቦልደር ኮሎራዶ ለደረሰው ጥቃት ምላሽ ነው ብለውታል። አንድ ግብፃዊ በጋዛ ለሚገኙት የእስራኤል ምርኮኞች በተደረገው ሰልፍ ላይ የእጅ ቦምቦችን በመወርወር 12 ሰዎችን ያቆሰለ ቢሆንም ግብፅ ግን በጉዞ እገዳ ዝርዝር ውስጥ አልተካተተችም። ከአሜሪካ ከተሞች አንዷ በሆነችው በኒውዮርክ ጎዳናዎች ላይ ብዙዎች የጉዞ እገዳውን ተችተው ሀሳባቸውን አጋርተዋል። ከባድ ዘረኛ ነው እና አሜሪካን እንደገና ነጭ ለማድረግ እየሞከረ ነው እንጂ አሜሪካን እንደገና ታላቅ ለማድረግ አይደለም። እኔ እንደማስበው ሰዎች አስፈላጊ መሆናቸውን እና እኩል መሆናቸውን መረዳት ስላልቻለ በጣም አስከፊ ነው። ስደተኞች እዚህ አስፈላጊ ናቸው። ፕሬዚዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ተመሳሳይ እገዳ ጥለው ሰፊ ተቃውሞ አስነስቶ እንደነበር የሚታወስ ሲሆን አንዳንድ ተንታኞች ውሳኔው ምንም አያስደንቅም ይላሉ። ይህ ፕሬዚደንት ትራምፕ በመጀመሪያ የፕሬዚደንትነት ዘመናቸው የነበራቸውን የጉዞ እገዳ ዝርዝር አድሳለሁ ብለው የገቡት የአንድ ቀን ቃል አካል ነበር። ይህ ዝርዝር በእውነቱ በአዋጁ ላይ ከተነገረው ጋር የሚያያዝ ይመስለኛል። ስለዚህ እኔ እንደማስበው ከዚህ አንጻር ትዕዛዙ የተጻፈበት ምክንያት አልባ ነው ብሎ መተቸት ከባድ ነው። ትራምፕ እገዳው ሊከለስ እንደሚችልና ሀገራት ማሻሻያ ቢያደርጉ ከዝርዝሩ ሊወገዱ እንደሚችሉ ተናግረዋል። ነገር ግን ለአዳዲስ ስጋቶች ምላሽ ለመስጠት ደግሞ ተጨማሪ ሀገሮች በእገዳ ዝርዝሩ ላይ ሊጨመሩ እንደሚችሉ አስጠንቅቀዋል። መረጃውን ስናጠናቅር ዶቼ ቬለ፣ አልጀዚራና ቢቢሲን በዋቢነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ ስናደርስ ቆይተናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ
ነው።